بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله غافر الذنب وقابل التوب شديد العقاب، وأشهد أن لا إله إلا الله وحده لا شريك له هو الكريم الوهاب، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله የበርዕሱ ላይ እንደተገለጸው ብዙ የምንታወስባቸው አሳሳቢ አንገብጋቢ ከሆኑ ርዕሶች አንዱ የተውበት ጉዳይ ነው። ስለ ተውበት ስንታወስ አንዳንድ ማስተዋል ያለብን ነገሮች አሉ። ሰው መቼም እዚህ ዱንያ ላይ ከመጣ በኋላ ብዙ ነገሮች ይገጥሙታል። ጤንነት እንዳለ ሁሉ መታመምም አለ። ከመኖር ባሻገር ሞትም አለ። አላህ እድሜ ለሰጠው ልጅነቱን አልፎ ከወጣትነት በኋላ ወደ እርጅና ነው የሚሄደው። ماذا بعد الحياة إلا الممات، ከህይወት በኋላ ሞት እንጂ ሌላ ምንም የለም። ስለዚህ ይህ ከሆነ ተጨባጫችን አንድ ሌላ ማወቅ ያለብን ነገር አለ። እሱ ምንድነው? إنما مرض القلوب من الذنوب። ልብ ልክ ሰውነታችን እንደሚታመመው ሁሉ ልብም ይታመማል። የተለያዩ የተፈጠሩ ነገሮች እንከን እንደሚገጥማቸው ሁሉ ልባችንም የራሱ እንከን ይገጥመዋል። የልብ ዋና እንከንና ችግሩ በሽታው ወንጀል ነው። وأصل العافية أن تتوب። ታዲያ አካላችንም ይሁን ልባችን ማንነታችን ሰላማዊ መሆን የሚችለው ሙሉ ጤንነት የሚያገኘው በተውባ ነው። ተውባ وما أدراكم ما التوبة። ተውባ ሲባል ምንድነው? እሱ ተውባ የተስፋ በር ነው። ተውባ አላህ የከፈተው የጸጸት በር ነው። ተውባ ትኩስ እንባ ነው። ተውባ የእድሜ ልክ ተግባርና ስራ ነው። ተውባ የእያንዳንዳችን የአላህ ባሪያዎች መጀመሪያም መጨረሻ ምዕራፍ ነው። ተውባ የባርነት የመጀመሪያ እርከን ነው። የህይወታችንም እንደዚሁም የባርነት መካከለኛውም ይሁን የመጨረሻ እርከን ነው። ተውባ ሁሉ ጊዜ ያስፈልገናል። قال ربي جل في علاه نبئ عبادي أني أنا الغفور الرحيم። ባሪያዎቼን ንገራቸው እኔ እጅግ ወንጀልን ይቅር የምምርና እጅግ አዛኝ እንደሆንኩ ነገራቸው ይላል ሱብሓነሁ ወተዓላ። ተውባ እጅግ ያስፈልገናል። በጣም ወሳኝ የሚያስፈልገን ነገር ቢኖር ተውባ ነው። ለምን? ጧትና ማታ ወንጀላችን ድክመታችን ብዙ ነውና ልባችንን የሚወለውለው የሚያሸበርቅና የሚያሳምረው ነገር ይፈልጋል። እሱም ተውባ ነው። የሰው ልጅ ሁሉ ይሳሳታል። ከስተት ከትላልቅ ወንጀል ስተት የተጠበቁት ነቢያቶች ብቻ ናቸው። ከተሳሳቾች ሁሉ ምርጡ ግን ጥፋቱን ስተቱን አውቆ ወደ አላህ የተመለሰ ሰው ነው። فالعبرة بكمال النهاية لا بنقص البداية። ዋናው ቁም ነገር ያለው የኛ ያጀማመራችን ጉድለት ሳይሆን ያፈጻጸማችን የህይወት ፍጻሜያችን ሙሉነት ነው የሚታሰበው። ተውባ አሳሳቢ ነው አይደል? ለዚህ ነው አላህ ገፉር ረሂም የሆነው። من أعظم منه جودا والخلق له عاصون። ሰዎች የወነጀሉት ትእዛዙን እየጣሱ ቸርነትና ልገሳው የላቀ ከአላህ የበለጠ ማን አለ? ሱብሓነሁ ወተዓላ። አላህ እያየን እየተቆጣጠረን እየጠበቀን ከመሆኑም ጋር እንወነጅላለን። ሱብሓነላህ። من ذا الذي دعاه فلم يجبه
ለምኖት አላህን ምላሽ ያልሰጠው ማን ነው? من ذا الذي رجاه فقطع رجاءه بالله لا تسفى አድርጎ ሲያበቃ ተስፋውን የቆረጠበት ማን አለ? ማንም የለም። هو الفضل ومنه الفضل الله عز وجل የችሮታ ባለቤት ነው። ቸርነትም ከሱ ነውና سبحانه وتعالى ለጋስና ሰጭ ነው سبحانه وتعالى ወንጀለኞችን ይቅር ይላል፣ ጥያቄዎችን መልስ ይሰጣል፣ የሚጸጸቱትን የሚጸዱትን ራሳቸውን ከወንጀል የሚያጠሩትን እጅግ ይወዳል سبحانه وتعالى التوبة የሚለው ምንድነው? توبة شرعا ምንድነው? هو ترك الذنب علما بقبحه وندما على فعله وعزما على ألا يعود إليه إذا قدر وتداركا لما يمكن تداركه من الأعمال وأداء لما ضيعه من الفرائض إخلاصا لله ورجاء لثوابه وخوفا من عقابه وأن يكون ذلك قبل الغرغرة وقبل طلوع الشمس من مغربها توبة مبالو وشريعة درجة من النوسو የአንድን ወንጀል ክፋት አውቆ ወንጀልን እርግፍ አድርጎ መተው ነው። በመስራቱ እጅግ መጸጸትና መቆጨት ነው። ዳግም ወደዛ ወንጀል ላይ መለስ ቆርጦ መወሰን ነው በተቻለው አቅምና መጠን። እንደዚሁም ያጎደላቸው ኸይር ስራዎች ካሉ ያልሰራቸው ያንን ለመስራት ጓግቶ መነሳት ነው። ግዴታን መወጣት ከአላህ ምንዳን በማሰብ ኢኽላሰን ሊላሂ ተባረከ ወተዓላ ለአላህ ብቻ ተብሎ ቅጣቱን ፈርቶ ይሄን ጣረሞት ላይ ከመግባት በፊትና ፀሐይ ወደ ከምዕራቧ ከመጥለቂያዋ ተመልሳ ከመውጣቷ በፊት ባለው ሰዓት መጸጸት ነው። ተውባ ማለት ባሪያው ወንጀሉን ድክመቱን አውቆ አላህ ፊት መቆም ነው። ሁላችንም ወንጀለኞች ነን። ሁላችንም አጉዳዮች ነን። ልባችንን ሰብረን አካላችንን አንበርክከን ለአላህ ከአላህ ፊት መቆም ነው። ሁኔታችን ምን መሆን አለበት? ጸጸት ሲባል ረቢ ለይሰ ሊ ረቡን ሲዋከ የቅበሉ ተውበቲ፣ ጌታዬ ካንተ ውጪ ጸጸቴን የሚቀበለኝ የለም፣ አንተ ይቅር ካላልከኝ ማን ነው ይቅር የሚለኝ በሚል ስሜት መሆን አለበት። አንተ ካላዘንክልኝ ማን ነው የሚያዝንልኝ በሚል ስሜት መሆን አለበት። ለምንድነው የምንተውበተው? ምንድነው ወንጀላችን? ምንድነው ጥፋታችን ከተባለ ተውበት የምናደርገው አላህ Subhanahu Wa Ta'ala እያንዳንዳችንን ስላዘዘን ነው። قال ربي جل في علاه وتوبوا إلى الله جميعا أيها المؤمنون لعلكم تفلحون እናንተ ያመናችሁ ሰዎች ሆይ ለስኬት ትበቁ ዘንድ ሁላችሁም ወደ አላህ ተጸጸቱ ተመለሱ ይለናል። ወደ ጸጸት ሲጠራን አላህ ወንጀለኞች የሚል ባህሪ አይደለም የገለጸው እዚህ አያ ላይ። እናንተ አመፀኞች አይደለም ያለው። ወصفنا بالإيمان እናንተ የኢማን ሰዎች ሙእሚኖች፣ በአላህ የምታምኑ በመጨረሻው ቀን የምታምኑ የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም መመሪያ በአግባቡ ተረታችሁ ተገንዘባችሁ የምታምኑ ሰዎች ሆይ ያመናችሁ ሰዎች ሆይ ሁላችሁም ወደ አላህ ተመለሱ ለስኬት ትበቁ ዘንድ ይላል አላህ Subhanahu Wa Ta'ala። የተውበቱ በር ክፍት ነውና ጥሪውና ግብዣው የላቀ ነው። قال الله وأنيبوا إلى ربكم وأسلموا له ወደ ጌታችሁ ተጸጸቱ ለሱም እጅ ስጡ من قبل أن يأتيكم العذاب ثم لا تنصرون ቅጣት መጥቶ ማትረዱበት ደረጃ ላይ ከመድረሳችሁ በፊት ከወዲሁ ወደ አላህ ተመለሱ እጅ ለሱ ስጡ ይላል። وقال تعالى وهو الذي يقبل التوبة عن عباده ويعفو عن السيئات እርሱ ማለት አላህ عز وجل የባሪያዎቹን ጸጸት የሚቀበልና ያጠፉትን ጥፋት ይቅር ብሎ የሚያልፍ ጌታ ነው سبحانه وتعالى. وقال تعالى ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما ክፉ ስራን የሰራ ወይም ራሱን በወንጀል የበደለ ከሽርክ ጀምሮ ባለው ቢድዓ በመስራት የአላህና የመልእክተኛውን መመሪያ በመጣስ
ትላልቁም ይሁን መለስተኛ ወንጀልን በመስራትም ቢሆን ራሱን የበደለ ከዚያም ማለ ثم يستغفر الله اللهን ምህረት የጠየቀ يجد الله غفورا رحيما الله سبحانه وتعالى ይቅር ባይና አዛኝ ሆኖ ያገኘዋል ይላል ተውት ሌላ ይቅርና حتى نصارى ምንድን ነው ያለው الله سبحانه وتعالى لقد كفر الذين قالوا إن الله ثالث ثلاثة وما من إله إلا إله واحد وإن لم ينتهوا عما يقولون لا يمسن الذين كفروا منهم عذاب أليم فالزمن جلت قدرته أفلا يتوبون إلى الله ويستغفرونه والله غفور رحيم من الله سبحانه وتعالى النزياء الله سبحانه وتعالى ከሶስተኛ ጌታ ነው ብለው ሶስቱ ስላሴ ብለው የሚያምኑ ሰዎች በእርግጥም ካዱ አለ ከአላህ ውጪ ብቸኛ አምልኮት የሚገባው ጌታ ማንም የለም እነሱ ከሚሉት ነገር እንዲህ ብለው ከሚያምኑት ነገር የማይቆጠቡ ከሆነ ከነሱ መሃል ከሃዲያን አሳማሚ ቅጣት ይቀምሳቸው ያገኛሉ ይነካቸዋል ካለ በኋላ ምን አለ أفلا يتوبون إلى الله ويستغفرونه ወደ አላህ ለመሆኑ አይመለሱምን አይጸጸቱምን ተውበት ቢያደርጉ አይሻላቸው አላህ ገፉር ረሂም ሆኖ ይያለ ይላል ሌሎችንም እንደዚሁ